በሰው ልጅ ታሪክ ከሚጠቀሱ አቻ ከሌላቸው መሪዎች አንዱ በጦር ሜዳ ላይ ሽንፈትን ያልቀመሰው የጦር መሪ በዓለም ታላላቅ የሚባሉ ስርወ መንግስታትን የሮማውያንንና የፋርስን ግዛት ያንበረከከ የእስልምና ባንዲራ ከፍ ብሎ እንዲውለበለብ በመቶ የሚቆጠር ጦርነት የዘመተ የሻምና የኢራቅ ከፋች የእስልምና ጠላቶችን በሽንፈት ያዋረደ የአላህ ሰይፍ ኻሊድ ኢብኑ አልወሊድ ከነብያችን ሰለላሁ ዐለይሂ ወሰለም ሂጅራ ከ21 ዓመት በፊት የተወለዱ ውዱ ነብያችን ሰለላሁ ዐለይሂ ወሰለም ሰይፉላህ አልመስሉል የሚል የክብር ስም ያጎናጸፏቸው ዓለም ካበረከተቻቸው እጅግ ውጤታማ የጦር መሪዎች መካከል በግንባር ቀደምትነት የሚጠቀሱ እንደ አውሮፓውያን አቆጣጠር ከ632 እስከ 636 ዓመት ላይ በተካሄደው የሙስሊሞች ጦር ዘመቻ ማለትም ሁሩብ ሪዳ በመባል የሚጠራው የጦር ዘመቻ ላይ የኢራቅ አገር ለመክፈት በተደረገው የጦርነት ዘመቻ እንደዛውም የሻም ሀገራትን ለመክፈት በተደረገው የጦርነት ዘመቻ ላይ የሙስሊሙን ጦርነት በግንባር ቀደምትነት የመሩ ታላቅ መሪ የጠላት ቁጥር ብዛትም ሆነ የግዛት ስፋት ሳይበግራቸው በወቅቱ አሉ የተባሉ ታላላቅ ግዛቶችን የባዛንታይን ስርወ መንግስትን የሮሞችን የፉርሶችንና የመሳሰሉትን ማንበርከክ የቻሉ ታላቅ የኢስላም ጦር መሪ አቡ ሱለይማን ኻሊድ ኢብኑ አልወሊድ ኢብኑ አልሙጊራ አልመኽዙሚ አልቁረሺ ረዲየላሁ ዐንሁ ወአርዳህ ከሂጅራ 30 ዓመት በፊት መካ በቁረይሾች ትመራ ነበር። አንድ ቀን ወሊድ የተባለ ሰው ወንድ ልጅ ተወለደለት። ወሊድ ኢብኑ ሙጊራ የበኒ መኽዙም ሰይድ ወይም አውራ ነበር። ከቁረይሽ ጎሳም ዋና ከሚባሉት አንዱ ሲሆን ሀብቱ ተወዳዳሪ አልነበረውም። ቁረይሾችም የነሱ በመሆኑ በጣም ይኩራሩ ነበር። የተወለደለት ልጅም ኻሊድ ብሎ ሰየመው። እናቱ ሉባበቱ ሱግራ ቢንቱል ሐሪት አልሂላሊያ ስትሆን የበኒ ሂላልም ጎሳ ነበረች። በኒ ሂላልም ከተከበሩ የአረብ ጎሳዎች አንዱ ነው። የኻሊድ አባት አልወሊድ ኢብኑ አልሙጊራ ይባላል። የተወለደውም ከሂጅራ በፊት 95 ዓመት ቀደም ብሎ ነው። አልወሊድ ኢብኑ አልሙጊራ መካ ውስጥ ካሉ የቁረይሽ ጎሳዎች መካከል በኒ መኽዙም የሚባሉት ጎሳዎች የነሱ ሰይዳቸው አለቃቸው ልዑላቸው ነበር። ታዲያ ይህ ወሊድ ኢብኑ አልሙጊራ ባለሀብት ከመሆኑ ባለጸጋ ከመሆኑ የተነሳ ከመላው አረቢያን ምድር ሐጅ ለማድረግ የሐጅ ስርዓት ለመፈጸም ወደ መካ ለሚመጡት እንግዶች ምግብ የሚመግበው እሱ ብቻውን ነበር እና በቁረይሾች ዘንድ በየዓመቱ የቁረይሽ ጎሳዎች ሁላቸውም በአንድ ላይ ሆነው አንዱን ዓመት የካዕባን ልብስ በመተባበር አንዱን ዓመት እነሱ ያለብሳሉ። ቀጣዩን ዓመት ደግሞ አልወሊድ ኢብኑ አልሙጊራ እሱ ብቻውን ነበር የሚያለብሰው ማለት ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን ከዕለታት አንድ ቀን ሙሽሪኮች ወደ ነቢዩ ሰለላሁ ዐለይሂ ወሰለም መጡና የምትጣሩት ነገር እውነት ከሆነና አንቱም የሐቂቃ ከአላሁ ተዓላ ዘንድ የተላካችሁ ነቢይ ከሆናችሁ ይህችንን ጨረቃ ለሁለት ግመሱልን አሏቸው። ሱብሃንአላህ። ያኔ አላሁ ተባረከ ወተዓላ ይህንን አስገራሚ ተአምር ለነቢያችን ሰለላሁ ዐለይሂ ወሰለም ሰጣቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጨረቃን ገመሷት ለሁለት። ለሙሽሪኮች ምን አሏቸው? ተመልከቱ አሏቸው። ያኔን ሙሽሪኮች ወደ ጨረቃ የተመለከቱ ጊዜ ጨረቃ ለሁለት የሐቂቃ እውነትም ለሁለት ተገምሳ ተከፍላ ነበረ። እያዩት ያለውን እውነታ
ማመን ከበዳቸው። እውነት ተገምሳ ነው ወይስ አይናችን ነው እያሉ አይናቸውን እያበሱ በድጋሜ ይህንን ነገር መመልከት ጀመሩ። ሱብሃንአላህ። እና ይህንን አስገራሚ ተአምር ከመመልከታቸው ጋር አልወሊድ ኢብኑ አልሙጊራ የኻሊድ ኢብኑ አልወሊድ አባት ወደ እስልምና አልገቡም። ነገር ግን ልጆቻቸው 5 ልጆቻቸው እስልምናን የተቀበሉ አሉ። እነኚህም ኻሊድ ኢብኑ አልወሊድ፣ ሃሽም ኢብኑ አልወሊድ፣ አልወሊድ ኢብኑ አልወሊድ፣ ፋጢማ ቢንቱ አልወሊድ እና አቲካ ቢንቱ አልወሊድ። በዛን ጊዜ ህፃን ልጅ ሲወለድ ሰውነቱ እንዲጠነክርና ትክክለኛውን አረብኛ እንዲማር ገጠር ይወሰዳል። እዛም ያሉት ሴቶች እያጠቡት ለተወሰነ ዓመታት ያሳድጉታል። ኻሊድም ከዚህ የተለየ ኑሮና እድገት አልነበረውም። 5 ዓመት ሲሞላው ወደ እናትና አባቱ ቤት ተመለሰ። ኻሊድም እንደ ሌሎች ወንዶች በልጅነቱ የውጊያ ስልቶችን ተማረ። ግን ከሌሎች ልጆች ለየት ያደርገው የነበረው ገና በለጋ ዕድሜው በውጊያ ስልቶች በተለየ ሁኔታ ተክኖ መታየቱ ነው። በዕድሜው ካሉ ልጆች ሁሉ በጉብዝናው፣ በቅልጥፍናው፣ በጀግንነቱ፣ በብልሃቱ፣ በውጊያ ስልቱ ለየት ብሎ ይታይ ነበር። ጦርነቶች ላይም ብቃቱን ሊያስመሰክር ችሏል። በዚህ ብቃቱም የጊዜው ምርጥ ወታደር ከሚባሉትም ሆነ። ኻሊድ በጣም ረጅምና ግዙፍ ሰውነት ነበረው። ገና በወጣትነቱ ይህ ሁሉ ዕውቅና በማግኘቱ በራሱ እንዲመጻደቅ ምክንያት ሆኖታል። ኻሊድ የእስልምና ዳዕዋ ጥሪ ሲጀመር መካ ውስጥ የነበረው እንቅስቃሴ ብዙም አይታወቅም ነበር። የበድር ዘመቻ ላይ ኻሊድ አልተሳተፈም ነበር። ነገር ግን ወንድሙ አልወሊድ ኢብኑ አልወሊድ ኢብኑ አልሙጊራ የሚባለው ወንድሙ በዛ ጦርነት ላይ ተሳትፎ ነበርና ሙስሊሞች ማርከው ወደ መዲና ይዘውት ሄደው ነበር። ወንድሙን ለማስለቀቅ የሚከፈለውን ክፍያ ከፍሎ ከዚያ በኋላ ወንድሙን አስለቅቆ ይዞት ወደ መካ መጣ። ነገር ግን ወንድሙ መካ ከገባ በኋላ ብዙም ሳይቆይ ከቤተሰቦቹ አምልጦ ወደ መዲና ሄዶ እስልምናን ተቀበለ። ከመስለሙ በፊት እንደ ሌሎች የቁረይሽ ልጆች እስልምናን በጣም ይጠላና ይጋፈጥ ነበር። በኡሁድ ጦርነት ሙስሊሞች ለደረሰባቸው ከባድ ጉዳትና ጥቃት ምክንያት የሆነው እሱ ነበር። ረሱል ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት የተወሰኑ ሰሃባዎችን ተራራ ላይ ቆመው ለሙስሊሞች ከለላ እንዲሆኑ ነገሯቸው። የፈለገው ነገር ቢከሰት እሳቸው ውረዱ እስካላሏቸው ድረስ እንዳይወርዱ አስጠነቀቋቸው። መጀመሪያ ላይ ሙስሊሞች በጣም እያጠቁ ቁረይሾችም ተዳከሙ። ተራራ ላይ የነበሩ ሰሃባዎችም የተወሰኑት ሲቀሩ አሸንፈናል በማለት ተቻክለው ከተራራው ወረዱ። ሙስሊሞችም ያለ ጥበቃ ቀሩ። ኻሊድ ይህንን ሲያይ የተወሰኑ ፈረሰኞችን ይዞ በኋላ በኩል ሙስሊሞችን አጠቃ። በኻሊድ ምክንያት ብዙ ሰሃበቶች ሞቱ። ኻሊድ ኢብኑ አልወሊድ ከመስለማቸው በፊት እስልምናን ከመቀበላቸው በፊት ከጠላት ተርታ ተሰልፈው ሙስሊሞችን ተዋግተዋል። ሙስሊሞችና ቁረይሾች ባደረጉት የኡሁድ ዘመቻ ኻሊድ ኢብኑ አልወሊድ ከቁረይሾች ጦር ጋር በመሰለፍ የቀኝ ክንፍ መሪ ነበሩ፣ ቀኝ አዝማች ነበሩ። በዚህም ዘመቻ በዚህ ዘመቻ የሙስሊም ቀስተኞችን ስህተት በመጠቀም ለቁረይሽ ጦር ከፍተኛ ድጋፍን ሰጧቸዋል። እንደዛውም በኸንደቅ ዘመቻም ከጠላት ተርታ ጋር ተሰልፈው አሁንም ሙስሊሞችን ተዋግተዋል። ኻሊድና አምር ኢብኑ አልዓስ ሆነው ከ200 ፈረሰኞች ጋር አብረው ሆነው የቁረይሽን ጦር ጀርባን ከሙስሊሞች ሲጠብቁ ነበር፣ ሲከላከሉ ነበር። እንደዛውም ሁደይቢያ ዘመቻም ላይ ሙሽሪኮች የተወሰኑ ፈረሰኞችን ልከው ነበረ። ለምን ተልእኮ? ሙስሊሞች ወደ መካ እንዳይገቡ ለመከልከል ይህንን ተልእኮ ሲይዘው የተወሰኑ ፈረሰኞችን የላኩ ጊዜ ኻሊድ ኢብኑ አልወሊድን ለነኚህ ፈረሰኞች መሪ አድርገው ልከዋቸው ነበር።
በሁደይቢያ ዓመት ላይ ረሱላችን ሰለላሁ ዐለይሂ ወሰለም 1500 ከሚሆኑ ሰሐባዎች ጋር ዑምራ ለማድረግ ወደ መካ ጉዞ ጀመሩ። ሲሄዱ ምንም አይነት የጦር መሳሪያ አልያዙም። የያዙት ከሰገባው ያልወጣ ሰይፍ ብቻ ነበር። ይኸውም ለሰላም እንጂ ለጦርነት እንዳልመጡ ለማሳየት ነው። ሙሽሪኮች ረሱል ሰለላሁ ዐለይሂ ወሰለም ለዑምራ ወደ መካ እየመጡ ነው የሚለውን ዜና ሲሰሙ ፍርሃት አደረባቸው። የዛኔ ኻሊድን ከ200 ፈረሰኞች ጋር ረሱል ሰለላሁ ዐለይሂ ወሰለም ላይ ጥቃት እንዲያደርስና ያሉበትን ሁኔታ እንዲሰልል ላኩት። 200 ፈረሰኞችን አስከትሎ ረሱል ሰለላሁ ዐለይሂ ወሰለም ያሉበት ቦታ ሄደ። ረሱል ሰለላሁ ዐለይሂ ወሰለምን ተመለከታቸው። ረሱልና ሰሐበቶች ዙሁር ሰላት መስገድ ጀመሩ። ኻሊድም ይህን እድል ተጠቅሞ ረሱልን ሰለላሁ ዐለይሂ ወሰለም ማጥቃት ፈለገ። ግን የሙስሊሞች መረጋጋትና ሶላቱ በራሱ ሽብር ፈጠረበት። ረሱል ሰለላሁ ዐለይሂ ወሰለም ላይ ጥቃት ማድረስ አልቻለም። አስር ሲሰግዱ ጥቃት አደርስባቸዋለሁ ብሎም መጠባበቅ ጀመረ። እንዲሁ አስር ሲሰግዱም ጥቃት ማድረስ አልቻለም። ይህ ክስተት በልቡ ላይ ጥያቄና ቅራኔ ፈጠረበት። በዚህ ሁኔታ ላይ ከበድር ጦርነት በኋላ የሰለመው ወንድሙ ወሊድ ደብዳቤ ላከለት። በዚህ ደብዳቤ ላይ ረሱል ሰለላሁ ዐለይሂ ወሰለም ስለ ኻሊድ የተናገሩትን ነገር ጠቅሶ ላከለት። ይህም ደብዳቤ ኻሊድን ከነበረበት የክህደት ጨለማ ወደ ኢማን እንዲመጣ ሰበብ ሆነለት። ኻሊድም እንዴት እንደሰለመ እንዲህ ብሎ ይናገራል። አላህ ኸይርን የሻልኝ ጊዜ ስጠላው የነበረውን እስልምና ውዴታውን በልቤ ጣልልኝ። በብዙ ቦታዎች መሐመድን ለመግደል ሰራዊቱን ለማዳከም ሞክሬ ነበር። የዛኔ እኔ የምፈልገው ነገር ሳይሆን ይከሰት የነበረው የሙሐመድ ዝና እየገነነና ተከታዮቹም እየጨመሩ ነበር የመጡት። በዚህ ሁኔታ ሳለ እስልምናን እያሰብኩ እያለ ወንድሜ አንድ ደብዳቤ ላከልኝ። ደብዳቤው ምን ይላል? አመለካከትህ ከእስልምና እንዲሁ መራቁ በጣም ያስደንቃል። ያንተ ጉዳይም በጣም ያሳስበኛል። ምክንያቱም እንዳንተ ጥሩ አእምሮና ጥሩ አመለካከት ያለው ሰው እስልምና ውብ ሃይማኖት መሆኑን አይሰወርበትም። ስላንተ ሁኔታም ረሱል ሰለላሁ ዐለይሂ ወሰለም ኻሊድ የት ነው ብለው ጠይቀውኛል። እኔም አንድ ቀን አላህ ያመጣዋል አልኳቸው። የዛኔ ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ እንደ ኻሊድ ያለ ሰው እስልምና እውነተኛ እምነት መሆኑ አይጠፋውም፣ አይሰወርበትም። ይህን ሁሉ ሙስሊሞች ላይ የሚያደርሰው ጥቃት ካፊሮች ላይ ቢያደርገው ኖሮ ለሱ የተሻለ ነበር። እንዲህ ብለውሃል እና ረሱል ሰለላሁ ዐለይሂ ወሰለም እስልምናን እንድትቀበል ከፍተኛ ፍላጎት አላቸው። እንዲያውም ከሌላ ሰው አስቀድመን መሪ እናደርገው ነበር ብለውሃል ይላል ደብዳቤው። ልክ ይህ ደብዳቤ ሳነብ በተለይ ረሱል ሰለላሁ ዐለይሂ ወሰለም ያሉትን ጽሑፍ ሳነብ በጣም ደስ አለኝ። ከዛም ሌሊት ላይ ድርቅ የተመታ ጠባብ ከሆነ ሀገር ወደ ለምለምና ሰፊ የሆነ ሀገር ስገባ ተመለከትኩኝ። ከእንቅልፌ ስነቃ ይህ ያየሁት ህልም እውነት ነው፣ መልካም ነው አልኩኝ። ወደ መዲና ለመሄድም ቆረጥኩኝ። ከኔ ጋር ማን ጓደኛ ሆኖኝ ወደ መዲና ሊያካሂደኝ ይችላል ብዬ ማሰብ ጀመርኩኝ። ሶፍዋንን ሳገኘው እንዲህ አልኩት፣ አንተ ሶፍዋን ሆይ አሁን ያለንበት ሁኔታ ታውቃለህ? የሙሐመድ ነገር ከአረቦች ዘንድ እንዲሁም አረብ ካልሆኑት ሰዎች ዘንድ እየገነነ መጥቷል። እሱን ከተከተልነው የሱ ደረጃ ለኛም ደረጃና ክብር ይሆነናል ስለው ሶፍዋን በጣም ተቃወመኝ። እንዲህ አለኝ፣ ቁረይሾች ሁሉ እስልምናን ተከትለው እኔ ብቻ በቀር ሙሐመድን አልከተለውም በማለት መለሰልኝ። የዛኔ አሁን ያልኩህን ለማንም አትናገር ብዬ ኢክሪማህ ኢብኑ አባ ጀህልን አገኘሁት። ለሶፍዋን ያቀረብኩለትን ጥያቄ ለኢክሪማም ጠየቅኩት። ኢክሪማም ሶፍዋን እንዳለኝ ተመሳሳይ መልስ ሰጠኝ። የዛኔ በቃ አሁን ያልኩህን ለማንም አትንገር አልኩት። ከዛም ወደ ቤት ሂጄ ወደ መዲና የሚሄድበትን ግመልና ስንቅ እንዲዘጋጅልኝ አዘዝኩኝ። ሌሊት ሲሆን ጉዞ ከመሄዴ በፊት በጣም ወደምወደው ጓደኛዬ ዑስማን ኢብኑ አቢ ጣልሃ ዘንድ ሄድኩኝ። ደስ የሚለው ነገር ከሁለቱ ጓደኞቼ የተለየ መልስ ሰጠኝ። እስልምናን በመቀበል ደስተኛ እንደሚሆን ገለጸልኝ። ወደ መዲናም አብረን አመራን። መንገድ ላይ አምር ኢብኑ አልዓስን አገኘነው። አምር እንኳን ደህና መጣችሁ አለን። እኛም እንኳን ደህና መጣህ አልነው። አምር ወዴት ናችሁ ሲለን እኛም ወዴት ነህ አልነው። ደግሞም እናንተ ለምን ጉዳይ ነው የመጣችሁት አለን። የዛኔ እስልምናን ልንቀበል ወደ ረሱል ሰለላሁ ዐለይሂ ወሰለም እየሄድን መሆናችንን ነገርነው። እሱም በተመሳሳይ ሁኔታ ለዚሁ ጉዳይ እንደመጣ ነገረን። ሶስታችንም ተያይዘን
ወደ መዲናም ሄድን። ከወንድሜ ጋር ተገናኘው። ረሱል ሰለላሁ ዐለይሂ ወሰለም መምጣትህን ሰምተዋል፣ በደስታ እየጠበቁህ ነው እና ፈጠን በል አለኝ። እኔም ቶሎ ቶሎ ተራምጄ ወደ ረሱል ሰለላሁ ዐለይሂ ወሰለም ገባሁኝ። እሳቸውም በፈገግታ ተቀበሉኝ። እስልምናን እንደተቀበልኩኝ ፊት ለፊታቸው ሻሃዳዬን ይዤ አረጋገጥኩላቸው። እሳቸውም በጣም ተደስተው እንዲህ አሉ፣ ወደ እስልምና ለመራህ ጌታ ምስጋና ይገባው። ያንተ አእምሮ በጣም በሳል ነው። ይህ አቅልህ ወደ ኸይር ነገር እንደሚመራህ ተስፋ አደርግ ነበር አሉኝ። እናም ከዛን ቀን ጀምሮ ኻሊድ እስልምናን በሙሉ ልቡ ተቀበለ። እስከዛች ሰዓት ላመለጠው ኸይር ስራና በሙስሊሞች ላይ ላደረሰው በደል በበጎ ለመካስ ተግቶ ሃይማኖትን መኻደም ጀመረ። ኻሊድ ኢብኑል ወሊድ ወደ እስልምና ከተቀላቀሉ እስልምናን ከተቀበሉ በኋላ በርካታ መሰረታዊ በጣም ወሳኝ የሆኑ የጦር ዘመቻዎች ላይ ተሳትፈዋል። ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ ካካሄዷቸው ታላላቅ ዘመቻዎች መካከል በአምስቱ ሰይዱና ኻሊድ ተሳትፈዋል። ለሙስሊሙ ጦርም ብርታትና ለድል መቀዳጀት ትልቅ ሚና ነበራቸው። ሰይዱና ኻሊድ በሙዕታ ዘመቻ ላይ 3 የሙስሊም ጦር መሪዎች ከተሰዉ በኋላ የሙስሊሞችን ባንዲራ ከተረከቡ በኋላ እጅግ በጣም በተካነ መልኩ ጥበብና ብልሃትን በተሞላው በጣም ደስ የሚል የጦር ስትራቴጂ ከነደፉ በኋላ ሱብሃንአላህ የሙስሊሞችን ወታደር ከጠላት ሊታደጉ ችለዋል። ኻሊድ በሰለመበት ዓመት የረሱል ሰለላሁ ዐለይሂ ወሰለም መልእክተኛ የነበረው ሰሐቢ በመገደሉ ጋዛሲናዎችን ለመዋጋት ሰራዊት አደራጁ። ረሱል ሰለላሁ ዐለይሂ ወሰለም ወደ በስራ ንጉስ በልቃእ አልሐሪስ ኢብኑ ዑመይር አልአዝዲ የተባለ ሰሐቢ ይልካሉ። የሮማውያን መንግስት አሽከር የነበረው ሹራህቢል ኢብኑ ዑመር አልገሳኒ የረሱልን ሰለላሁ ዐለይሂ ወሰለም መልእክተኛ ሐሪስን ይገድለዋል። ይህ ክስተት ረሱልን ሰለላሁ ዐለይሂ ወሰለም በጣም አስቆጣቸው። ሙስሊሞች ከሮማውያን ጦርነት እንዲገጥሙም ዋነኛ ምክንያት ሆነ። ኻሊድ በሰለመበት ዓመት ረሱል ሰለላሁ ዐለይሂ ወሰለም ሰራዊትን አሰማርተው ወደ ሙዕታ ላኩ። ኻሊድ ወደ እስልምና የተቀላቀለበት ቅርብ ጊዜ ቢሆንም በዚህ ጦርነት ተሳትፏል። ረሱላችን ሰለላሁ ዐለይሂ ወሰለም ሰሐበቶች ከመዝመታቸው በፊት መሪያችሁ ዘይድ ኢብኑ አልሐሪስ ነው፣ እሱ ከሞተ ጃዕፈር ኢብኑ አቢ ጣሊብ ይሁን፣ እሱም ከሞተ አብዱላህ ኢብኑ ረዋሃ ይሁን፣ እሱም ከሞተ እርስ በርሳችሁ ተስማምታችሁ መሪ ምረጡ ብለው ትዕዛዛቸውን አስተላለፉ። ሰሐበቶች ሙዕታ ሲደርሱ ከዚህ በፊት ገጥመውት የማያውቁት የሰራዊት ብዛት ተሰልፎ እየጠበቃቸው ነበር። ብዛታቸው 200 ሺህ የሚሆኑ ግማሻቸው ፈረንጆች፣ የተቀሩት ደግሞ ጋዛሲናዎች ነበሩ። ሙስሊሞች ይህንን ሲያዩ ለ2 ቀን ምን ማድረግ እንዳለባቸው ተመካከሩ። የተወሰኑት ለረሱል ሰለላሁ ዐለይሂ ወሰለም እናሳውቃቸውና ተጨማሪ ሰራዊት ይላኩልን፣ ጥሩ ካልሆነም የሚሉንን እንሰማለን ሲሉ፣ ኢብኑ ረዋሃ ግን አሁን መዋጋት ነው ያለብን ብለው አሳመኗቸው። ይሄ ሙዕታ የሚባለው ዘመቻ በኡርዱን የምትባለው ሀገር ወይም አሁን ዮርዳኖስ የምትባለው ሀገር አንድ ሀገር ነው። ይሄ ሙዕታ የሚባለው ማለት ነው። ውጊያው ተፋፍሟል። ቁጥራቸው 3000 ብቻ የሚሆኑ የሙስሊም ጦረኞች ወታደሮች 200 ሺህ የሚደርሱትን የጠላት ጦር ድባቅ ለመምታት ፊት ለፊት ተፋጠዋል። ሱብሃንአላህ። የሙስሊሞችን ባንዲራ ዘይድ ኢብኑ ሐሪስ ጨብጠው እንዳንበሳ እየገሰገሱ ከተዋጉ በኋላ የጠላት ቀስት አግንቷቸው ህይወታቸው አለፈ። ያኔ ጃዕፈር ኢብኑ አቢ ጣሊብ ባንዲራውን ተረክበው ሞታይ ፈሪ ውጊያቸውን አጣጥፎ ቀጠሉ። ጠላት ቀኝ እጃቸውን የቀማቸው ጊዜ ባንዲራውን ወደ ግራ እጃቸው አዝሮ በግራ እጃቸው ጨበጡ። ሱብሃንአላህ። ግራ እጃቸውም ሲቆረጥ ባንዲራው ዝቅ እንዳይል በጡንቻቸው አቅፈው ግብግባቸውን ቀጠሉ። ሱብሃንአላህ። ህይወታቸው እስካለች ድረስ የሙስሊሞች ባንዲራ ዝቅ እንድትል አልፈቀዱም ነበር። ጦርነቱም ተጀመረ። ሙስሊሞችም በጣም ተፈተኑ። ረሱል ሰለላሁ ዐለይሂ ወሰለም ያሏቸው 3ቱም ሰሐበቶች አንድ በአንድ ተገደሉ። የዛኔ ሙስሊሞች ኻሊድን የጦር መሪ ያደረጉት።
ኻሊድ አዲስ ማዕረግ በመቀበል በብልሃትና በጀግንነት ሲጋደል ቆየ። በእጁም 9 ሰይፎች ተሰበሩ። በአላህ እርዳታ እስኪመሽ ድረስ የሙስሊሞች ሰራዊት ሳይሸነፍ መቋቋም ቻለ። ኻሊድ አሁን ባሉበት ሁኔታ የሙስሊም ጦር ማሸነፍ እንደማይችል ስላወቀ ሰራዊቱን የሚያድንበት መላ ዘየደ። በዚያኑ ምሽት ሰሃበቶችን ብዙ ሁከትና ግርግር እንዲፈጥሩ እንዲሁም አዋራ እንዲያቦኑ አዘዟቸው። የቀኝ ክንፍ ተሰላፊዎች ደግሞ ከግራ ተሰላፊዎች ቦታ እንዲቀያየሩ፣ ከፊት ለፊት የነበሩ ወደ ኋላ እንዲሄዱ፣ የኋላ ምድቦች ደግሞ ወደፊት እንዲሰለፉ አዘዟቸው። በማግስቱም ከፈረንጆቹ ጋር ለጦርነት ሲገናኙ ፈረንጆቹ በጣም ደነገጡ። ምክንያቱም ማታ ብዙ ድምጽ ስለሰሙ እና አዳዲስ ፊት ስላዩ ለሙስሊሞቹ ተጨማሪ ሰራዊት ለእርዳታ የመጣላቸው መሰላቸው። የዛኔ ኻሊድ ሰራዊቱን ለቆ እንዲወጣ አዘዘ። ሙስሊሞች ሲያፈገፍጉ፣ ፈረንጆቹ ደግሞ ሙስሊሞቹ የጠነሰሱት ሴራ ያለ መሰላቸው። ከተከተልናቸው ከበው ያጠቁናል ብለው ስለሰጉ ስለፈሩ አልተከተሏቸውም። በዚህ ጥበብ የሙስሊሙን ሰራዊት ከእልቂት አዳነ። በዚህም ሁኔታ ኻሊድ የመጀመሪያው የሆነውን ኢስላማዊ ተልእኮውን በስኬት አጠናቀቀ። ወደ መዲናም ሲመለስ ረሱል ሰለላሁ ዐለይሂ ወሰለም በሰራው ጀብድ ተደስተው አሞገሱት። ሰይፉላሂል መስሉል ብለውም ሰየሙት። ረሱልም ሰለላሁ ዐለይሂ ወሰለም ከሞቱ በኋላ በአቡበከር ኸሊፋነት ጊዜም አገልግሏል። ረሱል ሰለላሁ ዐለይሂ ወሰለም ሲሞቱ ኢማናቸው ደካማ የነበሩ ሰዎች ከዲን አፈነገጡ። አንዳንዱ ነብይ ነኝ ብሎም የተጣራ ነበር። ከፊሉ ደግሞ ዘካት ለረሱል ብቻ ነው የሚከፈለው በማለት ዘካን መስጠት አሻፈረኝ ያለም ነበር። እስልምናን ትቶ ሙርተድ የሆነም ነበር። ይህ ወቅት በጣም ከባድ ነበር። በአቡበከርና ሷሐበቶች ጥንካሬም ይህንን አመጽ ኡመቱ ሊሻገር ችሏል። በዚህ ሁሩብ ሪዳ ወይም የካሃዲዎች ጦርነት ሙስሊሞች ድል እንዲጎናጸፉ ኻሊድ ትልቅ ሚና ተጫውቷል። ከእስልምና ያፈነገጡ አንጃዎችን ጋር የተደረገው ጦርነት ሁሩብ ሪዳ በመባል የሚጠራው ጦርነት ምንድነው? ነብያችን ሰለላሁ ዐለይሂ ወሰለም ወደ አኺራ ከሄዱ በኋላ በሂጅራ አቆጣጠር በ12ኛው ዓመት ላይ ያኒ የመካ የመዲና የጧኢፍና በአቅራቢያቸው ያሉ ጎሳዎችን ሳያካትት ሌሎች የአረብ ጎሳዎች ብዙሃን የአረብ ጎሳዎች በእነሱ መካከል ከእስልምና ያፈነገጡ ሰዎች ወጣው ነበረ እና እነኚህን ሰዎች ወደ ትክክለኛው መስመር ለመመለስ ወደ እስልምና እንዲመለሱ ለማድረግ ታልሞ የተዘመተ የጦር ዘመቻ ነው ይህ ሁሩብ ሪዳ በመባል የሚጠራው። በ12ኛው ዓመተ ሂጅራ ሰይዱና አቡበከር ረዲየላሁ ዐንሁ የሙርተዶችን ጦርነት ካጠናቀቁ በኋላ ትኩረታቸውን ወደ ኢራቅ አደረጉ። አቡበከር የሙስሊሞችን ድንበር ደህንነት ለመጠበቅ ሲሉ ለአንዴና ለመጨረሻ ጊዜ የፋርስን ግዛት ለመቆጣጠር ፈልገው ወደ ኢራቅ ሰራዊታቸውን ሲልኩ ኻሊድም እንደተለመደው ከጦር መሪዎቻቸው ውስጥ አንዱ ነበር። ኻሊድም በጦርነቱ ፋርሶች የማይረሱት ብዙ ሽንፈትን አስከትሎባቸዋል። አብላ፣ ሉጃና ዑለይሰን ከፋርስ ግዛት አላቆ ወደ ሙስሊሞች ግዛት አቀላቅሏቸዋል። በመቀጠል ወደ ሒራ አመራ። ሒራንም ፈትሕ አደረገ። በዚህ ሁኔታ ወደፊት መገስገሱን ቀጠለ። ብዙ የኢራቅ ክልልንም በሙስሊም ቁጥጥር ስር አደረገ። በመቀጠል ወደ አንባር የምትባል ከተማ መራ። ከተማዋ በረጅም አጥር የታጠረች ናት። ፋርሶች በዚህ ከተማ ተመሽገው ነበር። በዙሪያዋ ደግሞ ገደል ስለቆፈሩ ወደ ከተማዋ መግባት በጣም ከበዳቸው። ነገር ግን ኻሊድ ማን ነው? ሰይፉላሂል መስሉል አይደል? ሙስሊሞች ይህንን ገደል እንዴት እንደሚያልፉት ዘዴ ዘየደላቸው። ቀስተኞችን ወደ ጠላት ሳያቋርጡ ቀስት እንዲወረውሩ አዘዘ። እነሱ እስኪወረውሩ ድረስ የተወሰኑ ወታደሮችን ደግሞ ገደሉን ሊያሻግራቸው የሚችል ድልድይ እንዲሰሩ አዘዛቸው። ሱብሃንአላህ! የኻሊድ ቆራጥነት ነው የሚገርመው ወይስ የሰራዊቱ ጽናት? ያ አላህ! በዛ ሁከትና ጦርነት ውስጥ ድልድይ ተረጋግተው መስራታቸው ምን ያህል ልባቸው በኢማን የሞላና የበለጸገ እንደነበር ያሳያል። በዚህ ሁኔታ ቀስት እየዘነበባቸው ድልድያቸውን ሰርተው ጨርሰው ተሻገሩ። የአንባር መሪ ይህንን ሲያይ በጣም ደነገጠ። እንደማያሸንፋቸውም ተገነዘበ። ወዲያውኑ እጅ በመስጠት ነጭ ባንዲራ አውለበለበ።
እናም በስምምነት ከተማውን አስረከበ። ሐቅን ለማስፋፋት ሌት ተቀን ይደክሙ፣ ይታገሉ፣ ይለፉ ነበረ። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እስልምና በደንብ የተሰራጨው በጀዚራ አልዓረቢያ ነበረ። ነገር ግን ከዛ በኋላ ያለውን የ30 ዓመት ቆይታ ያህል መለስ ብለን ካየን እነኚህ እንቁ ሷሃበቶች እስልምናን ከጫፍ እስከ ጫፍ ከዳር እስከ ዳር ማስፋፋት ችለዋል። ሱብሃንአላህ። በወቅቱ የነበሩ በርካታ ሀገራቶች ተተብትበው የነበሩበትን የጥመት ሰንሰለት ሰባብረው እኒህ ሷሃበቶች ወደ ሐቁ ጎዳና እንዲያመሩ ትልቅ ተጋድሎን የፈጸሙ ናቸው። ለዛም ነው ሰይዱና ኻሊድ ኢብኑል ወሊድ አንድን ከተማ ከከፈቱ በኋላ አርፈው ቁጭ አይሉም ነበረ። ይልቁንስ ሌላን ከተማ ወደ መክፈት ይቻኮሉ ነበር። ኻሊድ በዱማት አልጀንደል መንገድ ላይ አይነት ተምር ወደሚገኘው ትልቅ የፋሪስ ጦር ሰፈር አመራ። አይነት ተምር ከአንባር በስተምዕራብ የሚገኝ ሲሆን ድንበራቸውን ለመጠበቅ በፋሪሳውያን የተቋቋመ አካባቢ ነው። በዚህ ጦር ሰፈር ሳሳኒዶች ብቻ ሳይሆን ክርስቲያን አረቦችም ነበሩ። የኻሊድን መምጣት ሲሰሙ አብዛኞቹ ሸሹ። የተቀሩት ደግሞ በከተማዋ አጥር ጀርባ ምሽጋቸውን አደረጉ። ኻሊድም በምሽጉ የተደበቁትን እጅ እስኪሰጡ ድረስ ከበቧቸው። እንደተለመደው አይኑ ተምር በኻሊድ እጅ ወደቀች። ወይማ ኢብኑ ካህል አልአስለሚ የከተማዋ አስተዳዳሪ አድርገው የጦርነት ጉዟቸውን ቀጠሉ። በዚህ መልኩ ጀንደልንና ሌሎች ከተማዎችን ተቆጣጠሩ። በኢፍራጥስና ጢግሮስ መካከል ያለውንም ከግዛቱ ስር አደረገ። ይህ በአጭር ጊዜ የተከሰቱት ተከታታይ ድሎች የኻሊድንም ስም አገነነው። ሁሉም ፋሪሳውያንና ሮማውያን መሪዎች መነጋገሪያም ሆነ። በጀግንነቱም ኻሊድ የማይሸነፍ መሪ በመባል ታወቀ። ኻሊድ ይህንን ሁሉ ድል ሲያስመዘግብ በሻም የነበረው የሙስሊሞች እንቅስቃሴ ብዙ የተሳካ አልነበረም። ይህም የኸሊፋውን ቁርጠኝነት አላዳከመውም። ስለዚህ አቡ ዑበይደቱል ጀራህ በየዚድ ቢን አቢ ሱፊያን በሹራህቢል ቢን ሐስና እና በአምር ኢብኑ አልዓስ የሚመራውን አራቱንም ጦር በአንድ ላይ ለመቀላቀል አዘጋጁት። አራቱም ሰራዊት የሚጓዙት ሻም ሀገር ውስጥ ሆኖ መዳረሻቸው ግን የተለያየ ቦታ እንዲሆን ነበር። ማለትም በአንድ ጊዜ የተለያየ ቦታ ላይ እንዲያጠቁ ትዕዛዝ ተሰጣቸው። ነገር ግን የሮማውያን ሰራዊት በየቦታው የጦር መቆያና ከሙስሊሞቹ በብዙ እጥፍ የሚበልጥ ወታደርም ነበራቸው። መሪዎቹ ብቻቸውን ቢዋጉ መሸነፋቸው የማይቀር ሆኖ ስላገኙት አቡ ዑበይዳ ወደ አቡበክር ረዲየላሁ ዐንሁ እርዳታ እንዲልኩላቸው መልእክት ላኩ። አቡበክርም ሁኔታው አስጨነቃቸው። እናም ወደ ኻሊድ ኢብኑ ወሊድ ልከው እሱ ጋር ያለውን ሰራዊት ለሁለት ይከፍልና ግማሹን ከሱ ጋር ይዞ ወደ ሻም በፍጥነት እንዲሄዱ አዘዙ። የቀረውን ሰራዊት ደግሞ በአልሙተና ቢን ሐሪታ አሸይባኒ መሪነት በኢራቅ እንዲቆዩ አዘዙት። ኻሊድ የጀመረውን ስራ ሳይጨርስ ኢራቅን ለቆ መውጣት አልፈለገም። የኸሊፋው ትዕዛዝ ስለሚቀድም መርሐባ ብሎ ተቀበለ። ትዕዛዛቸውንም አከበረ። ኻሊድ ሻም ውስጥ ወዳለው የሙስሊሞች ኃይል ለመጓዝ ሁለት መንገዶች ነበሩት። አንደኛው በዱማት አልጀንደልና ሁለተኛው በራቃ ሲሆን ሻም ለሚገኙ የሙስሊም ኃይሎች ደግሞ በፍጥነት መድረስ ነበረበት። እናም በእነዚህ መንገድ ከተጓዘ ሻም ለመድረስ ብዙ ሳምንታት ይፈጅበታል። ኻሊድም የዱማት አልጀንዳል መንገድ ርዝመቱን በማሰብ ተወው። ሁለተኛው መንገድ በሰሜናዊ ሻም በሚገኘው የሮማውያን የጦር ሰራዊት ሰፈር በኩል ስለሆነ ሊተወው ተገደደ። ኻሊድ የነበረው ሁኔታ ስላስጨነቀው በተለምዶ ሰዎች ለጉዞ የማይመርጡትን ሌላ ሶስተኛ መንገድ መረጠ። ይኸውም በሻም በረሃ አቋርጦ የሚያሳልፍ አጭር መንገድ ሲሆን ለመድረስ 15 ቀን ብቻ ይፈጃል። ስለዚህ ኻሊድ ይህን መንገድ ራፊዕ ኢብኑ ዑመይር አጣኢይን መንገድ እንዲመራቸው አደረገ። ራፊዕም አሁን በሚሄዱበት መንገድ የጉድጓድ ውሃ የሚያገኙበት ከ5 ቀን ጉዞ በኋላ እንደሆነ አስጠነቀቃቸው። መንገድም ጀመሩ። ኻሊድም የግመሎቹን ሆድ ለፈረሶች ውሃ ማጠራቀሚያ ይጠቀም ነበርና በዚህ ሁኔታ ተጉዘው ኻሊድና ሰራዊቶቹ ከብዙ ስቃይና ድካም በኋላ የሻምን በረሃ መሻገር ተሳካላቸው። ኻሊድ ሻም ሲደርስ የሮማውያን ጦር በአጅናዲን እንደተሰበሰበ ወሬ ደረሰው።
ኻሊድም ሰራዊቱን ወደ አጅናዲን እንዲያመራ አዘዘ። ሌሎችም የጦር አዛዦች በአጅናዲን እንዲገኙ ጻፈ። እዚያም ሲገናኙ አቡ ዑበይዳ ኢብኑ ጀራህ በመሃል ለተሰለፉት እግረኛ ወታደሮች መሪ፣ ሙዓዝ ቢን ጀበልን በቀኝ በኩል ላሉ ሰራዊቶች፣ ሰዒድ ኢብኑ ዐምር በግራ በኩል ለተሰለፉት፣ ሰዒድ ቢን ዘይድ ደግሞ ለፈረሰኞች መሪ አደረጋቸው። ጦርነቱ የጀመረው የሮማውያን ግራ ተሰላፊዎች የሙስሊሞችን ቀኝ ተሰላፊዎች በማጥቃት ሲሆን ሙዓዝ ቢን ጀበልና ሰራዊቶቹ ግን ጥቃቱን ተቋቁመዋል። ከዚያም የሮማውያን አዛዥ ቀስቶችን እንዲወረውሩ አዘዘ። በዚህ ጊዜ የሙስሊሞች ጥቃት ተጀመረ። ሙስሊሞች እስከ መጨረሻው ሰዓት ደከመን ሰለቸን ሳይሉ በጀግንነት ተዋጉ። ሮማውያን ግን ከአቅማቸው በላይ ሲሆን ተሸንፈው ሸሹ። ሮማውያን በአጅናዲን መሸነፋቸው ከማይረሱ ሽንፈትና ውርደት ነበር። ስለዚህ 240 ሺህ የሚሆኑ ወታደር አዘጋጅተው በድጋሚ ለጦርነት አሰለፉ። ኻሊድ የሮማውያን ጦር በየርሙክ እንደተሰባሰቡ ሲሰሙ የሙስሊሙ ጦር ወደ የርሙክ እንዲያመራ አዘዙ። ኻሊድ በዚህ ጦርነትም እንደገና ብቃቱን አስመሰከረ። አዲስ ስልቶችንም ተጠቀመ። ይኸውም ሰራዊቱን ከፋፍሎ እያንዳንዱ ክፍል 1000 ሰራዊቶችም ነበሩት እና አምር ቢን አልዓስ እና ሹራህቢል ቢን ሐሰን ለቀኝ ክንፍ፣ የዚድ ቢን አቢ ሱፊያንን ለግራ ክንፍ፣ አቡ ዑበይዳን ለመካከለኛው ክፍል መሪ አድርጎ ሾማቸው። እንዲሁም 1000 ለመደባቸው ወታደሮች ደግሞ አልቃቃ፣ ኢክሪማህ እና ሰፍዋን ኢብኑ ዑመያህ ያሉ የሙስሊም ጀግኖችን ሾመ። ሰይዱና ኻሊድ ኢብኑ ወሊድ የሮም ጦር ጋር ለመዋጋት ያሰቡ ጊዜ የሙስሊም ጦር ሲጠቀመው ከነበረው ስትራቴጂ ቀደምት ስትራቴጂ ለየት ባለመልኩ የጦር አሰላለፉን መቀየስ መንደፍ ፈለጉ። ምክንያቱም የሮምን ጦር ድባቅ ለመምታት ለማሸነፍ የግድ ጠላት የሚጠቀመውን ስታይል ልብ ብለህ መረዳትና አንተም ልትጠቀመው ስለሚገባ ድሮ ላይ የሙስሊሞች ጦር የሚጠቀሙት የስትራቴጂ ተንዚም አልኸሚስ የሚባል ነው። ይህ ምንድነው? ያለህን ወታደር በአምስት ጎራ ከፍለህ ቀኝ ዘማች አለ፣ ግራ ዘማች፣ ከፊት የምታረገው አለ፣ ከኋላ የምታረገው አለ፣ መሃል ቀልብ ጋር የምታረገው አለ። ነገር ግን ሰይዱና ኻሊድ ይህንን ዘመቻ ከዚህ ሲስተም ባሻገር ተንዚም አልከራዲስ የሚል የክፍለ ጦር ስታይል ያለህን ወታደር በክፍለ ጦር ከፋፍለህ ለያንዳንዱ መሪ አድርገህ ማሰባጠር አሰቡና በዚህ መልኩ ቀይሰው ያላቸውን ወታደር ከ36 እስከ 40 በሚደርስ ክፍለ ጦር ከፋፈሉት። እያንዳንዱ ክፍለ ጦር ደግሞ ከ600 እስከ 1000 ወታደር በስሩ አዘጋጅተው ለያንዳንዱ ክፍለ ጦር መሪውን አስቀምጠው እንደዛውም ከዚህ ከ36 እስከ 40 ካለው ከቲባም ባሻገር ተጨማሪ ደግሞ ከ10 እስከ 20 የሚሆኑ ክፍለ ጦሮቹን የተለያዩ ቀባኢሎች በሚመጡ ጊዜ እነሱን ተረቁብ የሚያደርግ የነሱን ችግር የነሱን ጦር ሊገፋ የሚችል አሁንም ራሱን የቻለ ከ10 እስከ 20 የሚሆን ከቲባ ክፍለ ጦር አዘጋጅተው ለያንዳንዱ አሚር አስቀምጠው በተደራጀ መልኩ ደስ በሚል ስትራቴጂ ጠላትን ማጥቃትና ማሸነፍ ችለዋል። ሮማውያን ከለላ የሆናቸው ዘንድ ፊት ለፊታቸው ጉድጓዶችን ቆፈሩ። ኻሊድ ሮማውያን ከቆፈሩት ምሽጋቸው ለማስወጣት እቅድ አወጣ። ኢክሪማህና አልቃቃን ጎህ ሲቀድ ሰራዊታቸውን ይዘው ጠላትን እንዲዋጉ ከዚያ በኋላ የተሸነፉ መስለው እንዲያፈገፍጉ አዘዛቸው። በዚህም ሁኔታ ሁለቱ አዛዦች ተልእኮውን በተሳካ ሁኔታ መፈጸም ጀመሩ። ሮማውያን የሙስሊም ሰራዊቶች ሲያፈገፍጉ ሲያዩ ከምሽጋቸው በመውጣት ጥቃት ሰነዘሩ። በጦርነቱ ሙስሊሞች ጀግንነትን ያሳዩ ሲሆን ጀንበር እስክትጠልቅ ድረስ ውጊያውን ቀጠለ። በመጨረሻም ሙስሊሞች የሮማውያን ፈረሰኞች ከእግረኛ ወታደሮች መለየት በመቻላቸው ኻሊድ ፈረሰኞቹ እንዲከበቡ አዘዘ። የሮማ ፈረሰኞች ተዋግተው ሲደክሙ ሙስሊሞች እያወቁ ማምለጫ መንገድ ከፈቱላቸው። ፈረሰኞችም ሕይወታቸውን ለማዳን ብለው እግረኞችን ጥለው አመለጡ። እግረኛ ወታደሮችም ያለ ጥበቃ ቀሩ። ሙስሊሞቹ ጉድጓዶችን በመሻገር በሺዎች የሚቆጠሩ ወታደሮችን ገደሉ። የየርሙክ ድል የሮማውያን የሻም ግዛት ንግስና ማብቂያ ሲሆን ለሙስሊሞች ደግሞ የሻም ግዛትን የመቆጣጠሪያ የመጀመሪያ ምዕራፍ ነበር።
ፈረንጆች ይንቋቸው የነበሩ የበረሃ ሰዎች እንደማይበገሩና እነሱ ሕይወትን እንደሚወዱት ሁሉ ሙስሊሞች ደግሞ ሸሂድነትን እንደሚናፍቁ ያስመሰከሩበት ጦርነትም ነበር። በየርሙክ ዘመቻ ከተከሰቱ እጅግ ወሳኝ ክስተቶች መካከል ምን ይገኛል? የሩም ጦር መሪዎች መካከል አንዱ ጆርጂያ የሚባል ግለሰብ መስለሙ ነው። ይህንን አስመልክቶ ኢብኑ ጀሪር አልጠበሪ ሰፋ ባለመልኩ ይህንን ክስተት ይጠቅሳሉ። ይህ ጆርጂያ የሚባል ግለሰብ እንደጠበቀስነው የሮም ጦር መሪዎች መካከል አንዱ ነው ብለናል። ሁለቱ ጦር የሙስሊሞች ጦርና የሮም ጦር ፊት ለፊት ተፋጠው ባለበት ጊዜ ይህ ግለሰብ ወደ መሃል ወጣና ሰይዱና ኻሊድ ኢብኑ ወሊድን ለፍልሚያ ለሙባረዛ ጋበዛቸው፣ ጠራቸው። ይህኔ ጀግናው ኻሊድ ኢብኑ ወሊድም ይህንን ጥሪ ኦኬ ብለው መርሐባ ብለው በቦታቸው አቡ ዑበይዳን ተኩና ለሙባረዛ ወጡለት እና ጆርጂያ ለሰይዱና ኻሊድ ምን አላቸው? እውነትን ንገረኝ፣ እንዳትዋሸኝ፣ እንዳታታለኝ፣ ሐቁን ንገረኝ። ከዛ ምን ጠየቃቸው? አላሁ ተባረከ ወተዓላ በነቢያችሁ ላይ ከሰማይ ሰይፍን አውርዶላቸዋል ወይ? ይህንንም ሰይፍ ነቢዩ ለአንተ ሰጠውህ፣ አንተም በዚህ ሰይፍ ጠላት ጋር ስትዋጋ ሁሌም ድል የምትቀዳጅበት የሆነን ሰይፍ ተሰጥሃል ወይ ብሎ ሲጠይቃቸው ሰይዱና ኻሊድ ምን አሉት? ላ አሉት። ጆርጂያ ምን አላቸው? እንዴ እናንተ ወደ እስልምና ከገባችሁ ቆይታችኋል። አንድ ሰው ይህንን ሐቅ ተቀብሎ ወደ እናንተ ከገባ እናንተ አሁን በምትሰሩት መልካም ስራ የምታገኙትን አይነት ምንዳ ይህም ሰው አሁን በቅርቡ የገባም ሰው ሊያገኝ ይችላል እንዴ ሲላቸው ሰይዱና ኻሊድ ምን አሉ? እኛ ነቢዩ ሰለላሁ ዐለይሂ ወሰለም በሐያት እያሉ አግኝተናቸዋል። የሚጣሩት ነገር እኛን ጥሪ ለሚያደርጉልን ጉዳይ እውነት ለመሆኑ የሚያረጋግጥ እጅግ አስገራሚ ተአምራቶችን በአይናችን ብሌን ተመልክተናል አሉ። እናንተ ደግሞ ይህንን እድል አላገኛችሁትም። ያ ከመሆኑ ጋር ነቢዩ ሰለላሁ ዐለይሂ ወሰለም ይዘውት የመጡልን ነገር ሐቅ ነው፣ እውነት ነው ብላችሁ ከተቀበላችሁ ሰፋ ያለ ምንዳን ሰፊ አጅርን ታገኛላችሁ አላቸው። ይህኔ ጆርጂያ ምን አረገ? ጋሻውን ወረድ አድርጎ ወደ ሰይዱና ኻሊድ ተጠጋና እስልምናን አስተምረኝ አላቸው። ሱብሃንአላህ። በዚህ መልኩ ነው እንግዲህ ጆርጂያ የሚባለው የሮም ጦር መሪዎች መካከል አንዱ የነበረው ወደ እስልምና ሊቀላቀል የቻለው። የየርሙክ ጦርነት በተሳካ ሁኔታ ከተጠናቀቀ በኋላ የሙስሊም ሰራዊቶች ተበታትነው ከዚህ በፊት አቡበክር ረዲየላሁ ዐንሁ ወዳዘዙበት ቦታ መሩ። ኻሊድም ከአቡ ዑበይዳህ ጋር ወደ ደማስቆ አቀና። ለተወሰነ ጊዜ ደማስቆን ከከበቧት በኋላ መሪዋም እጅ በመስጠት ለሙስሊሞች ግብር እየከፈሉ እንዲኖሩ ተስማሙ። እዛም እያሉ ከመዲና ደብዳቤ ተላከ። ደብዳቤም የአቡበክር ረዲየላሁ ዐንሁ ሞትና ዑመር ኢብኑ አልኸጣብ ኸሊፋ እንደሆኑ እንዲሁም አቡ ዑበይዳ የጦር አዛዥ እንዲሆንና ኻሊድ ደግሞ ከስልጣን እንዳወረደው የሚገልጽ ነበር። ከዛን ጊዜ ጀምሮ ኻሊድ እንደ ተራ ወታደር ሆኖ ቀጠለ። ከስልጣን ወደ ተራ ወታደር ቢቀየርም ሌላ ጊዜ ከሚያበረክተው ስራና መስዋዕትነት ምንም አልቀነሰም። ይህንን ቅሬታ ሲሰሙ ሰይድና ዑመር በየከተማው ላለ አስተዳዳሪ ሁሉ ደብዳቤ ጻፉ። እሳቸው ደግሞ ምን አሉ? እኔ ኻሊድን ከኃላፊነት ያነሳሁት ጠልቼው አይደለም እና ሙስሊሞች ደግሞ በሱ ፊትና ላይ የወደቁ ሰዎች ስላሉ ከፊትና እነሱን ለማዳን ብዬ ነው። ያኒ ኻሊድ እሱ መሪ ሆኖ በተሳተፈባቸው ጦርነቶች ሁሉ ኻሊድ ምንጊዜም አሸናፊ ስለሆነ የሙስሊሙ ሰራዊት ምን የሚል አመለካከት ምን የሚል ሐሳብ አለው? በቃ ኻሊድ ካለ አንሸነፍም የሚል በኻሊድ ላይ የመመካት ሁኔታ አዝማሚያ ነበራቸውና ይሄ ደግሞ ጥሩ አይደለም አሉ ሰይዱና ዑመር። እውነተኛ አጋዡና የድል ባለቤት አላህ መሆኑን እንዲያውቁ ብዬ ነው ከኃላፊነት ኻሊድን ያነሳሁት በማለት ሰይዱና ዑመር ረዲየላሁ ዐንሁ ይህንን ምላሽ
ሰጧቸው ማለት ነው። በ12ኛው ዓመተ ሂጅራ በ18ኛው ረመዳን ሊሞት ሲል አለቀሰ። ያለቀሰውም ሞትን ፈርቶ ሳይሆን እስከዛሬ ይመኘው የነበረውን ባለማግኘቱ ነበር። ቁጭቱንም እንዲህ ብሎ ይገልጻል። 100 የሚሆኑ ጦርነቶችን ተዋግቻለሁ። እናም በሰውነቴ ላይ በሰይፍ ያልተመታ፣ በቀስት ያልተመታ ወይም በጦር ያልተወጋ አንድም ቦታ የለኝም። ነገር ግን ግመል እንደሚሞተው ይኸው እኔም አልጋዬ ላይ ተጋድሜ ልሞት ነው አለ። ዑመርም የኻሊድን ሞት ሲሰሙ ይህን ተናገሩ። የበኒ መኽዙም ሴቶችን ተዋቸው ያልቅሱ፣ ምንም የዋሹት ነገር የለም። ለኻሊድ ካልተለቀሰ ለማን ሊለቀስ ነው አሉ። ሮማውያን ኻሊድ ረዲየላሁ አንሁ በተሳተፈበት ጦርነት ሁሉ ሲያሸንፋቸው፣ ሲያስጨንቃቸው፣ ሽብር ውስጥ ስጋት ውስጥ እንዲገቡ ሲያደርጋቸው መጨረሻ ላይ ምን አሉ? ኻሊዱን ላ የናም ወላ የትሩኩ አሐደን አየናም አሉ። ኻሊድ እንቅልፍ የሚባል የሚተኛ ሰው አይደለም አሉ። ለራሱም ብቻ አይደለም ሌላውንም ሰው እንዲተኛ የሚተው ሰው አይደለም በማለት የኻሊድን ታላቅነት የሮማውያን ሳይቀር በእንዲህ አይነት በ12ኛው ዓመተ ሂጅራ እነኚህ ሁለት የጠላት ጦሮች ሩሞችና ፉርሶች አንድ ላይ ሆነው ተጎዳኝተው የሙስሊሞችን ጦር ለማጥቃት ተሰባስበው ነበረ። ፉራት ወንዝ ዳርቻ 200,000 ወታደሮች የጠላት ወታደሮች ከሩምና ከፉርስ የተዋጡ ወታደሮች ተሰባስበው የሙስሊሙን ጦር ለማጥቃት ተዘጋጅተው ነበር። ያኔ ኻሊድ ኢብኑል ወሊድ 15,000 ሙጃሂዶችን ብቻ ይዞ ይህንን ትልቅ ግዙፍ ጦር ማውደም ችሏል። ሱብሃንአላህ። ኻሊድ ኢብኑ ወሊድ እስልምና ካፈራው ጀግኖች አንዱ ነው። ኻሊድ በጦርነት ስልቱ ወደር አልነበረውም። በጣም ብልህ፣ ጀግና የጦር መሪ ነበር። ስለዚህም ነው እስከ ዛሬ በአሜሪካም በምዕራባውያን ዓለምም የጦርነት ስልቱ ይጠናል፣ እንዲሁም ወታደሮች ይማሩበታል። እኛ የምንኮራባቸው ብዙ ጀግኖች አሉን፣ ግን ስንቱን ነው የምናውቃቸው? ረሒመከላህ ያ ኻሊድ ኢብኑ ወሊድ።